ምናልባት እረፍት ማድረግ ከፈለክ ብዬ። አይ ማውራት እንችላለን። ኑኑ የታገተችበት መኪናና አባቴ ከስራ ማታ ማታ የሚወጣበት መኪና ተመሳሳይ ነው። እንዴት ሆኖ ነው አንድ አይነት የሚሆነው? እሱን እኔም አላውቅም። ግን እሺ ሌላስ ነገር? ሌላውን ነገር በደንብ አጣርቼ እነግርሃለሁ። መኪናው ከተመሳሰለ እንግዳ ድራማ በጣም ምርጡና ብዙ ተከታይነትን ያተረፈ በጣም ልብ አንጠልጣይ የሆነ ድራማ ክፍል 21 ተለቋል። ዛሬ እንግዲህ ሄለን በጣም ተናዳለች። መሲንም የመሲን ጓደኛም ካልነገርሽ ለቶሚ መሲ ምን ብላለች ብላ ብትጠይቃት እሷም የመሲ ጓደኛም ድራማን የሰራችባትና እስኪ ከነገረችኝ አወጣጣለሁ ብላ አሁን ቶሚን ፍለጋ በወጣችበት ቴዲን አግኝታው የቶሚ መጥፋት ውስጥ እጅህ አለበት የለበትም እያለች እየጠየቀችው ትገኛለች። እሱ ደግሞ ምን አገባኝ ስላንቺ ህይወት እኔ የለሁበትም እያላት እሷ በጣም ተናዳለች። ባለፈው አብረን ከሆንን አብረን እንሆን አለበለዚያ የራሴን ህይወት እቀጥላለሁ ካላት ወዲህ እሱም ተቀይሮባታል። እሷም ደግሞ በጣም ቀንታለች፣ ተናዳለች ማለት ነው። መሲ እዚህ ጋር እስከ ዛሬ ድረስ የማታውቀው የድብቁ ፍቅረኛ እሱን ለማግኘት ተዘጋጅታ ባለችበት እንግዲህ ወይዘሮ ሄለን በሯን ቁልፋባት ሄዳለች። ወይዘሮ መሲም በጣም ተናዳለች። እንዲሁም ደግሞ በፊት የምታወራው በድብቅ የምታውቀው ፍቅረኛዋ ፎቶ ልኮላት በጣም ደንግጣለች። ያው ቴዲ መሰል ቴዲ ነው እንግዲህ የመሲ ፍቅረኛ። ቴዲ በሁለት ቦታ ሊሰራ ነው ወይስ ከሄለን ጋር እየሰራ? በጣም ከባድ ነው። መሲ በጣም ደንግጣለች። ምን እንደሚል ትለው አይታወቅም። አንቺ እንደፈለግሽ ማሰብ ትችላለሽ። ከኔ ጋር ግን ከስራ ጉዳይ የሚያገናኝ ምንም ነገር የለም። ምክንያት አባት ይጥፋ፣ አትላላጥ። ሄድና እዛ ለማወቅ አውራ። አንድ ቀን ፊቴን ባዞርብህ ምን እንደምትሆን አውቃለሁ። እንግዲያውስ አድርገውና ምን እንደሚፈጠር ብናይ ይሻላል። አሁን አንድ ነገር ብቻ መልስልኝ። በቶማስ መጥፋት ውስጥ እጅ አለበት? የለበትም። እኔን ከእሱ ጋር ምን ሊያገናኝ ይችላል? እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ቴዲ ስርዓት ብትይዝ ይሻላል። እሺ ከኔ ጋር እንዲህ ባትሳፈጥ ይሻላል። እዚህ ጋር እንግዲህ ኤልሹ ደግሞ የተለመደውን ድራማዋን ለመስራት እየሞከረች ነው፣ መኩ ላይ ማለት ነው። መኩን በዚህ አጋጣሚ እስከዛሬ ብዙ ነገር አጥፍቻለሁ፣ ብዙ በድያለሁ፣ በጣም ይቅርታ እያለችው እንግዲህ እነዛ ሁለት ጓደኞቿ አንደኛውን ብር የሚፈልገው እሷም ደግሞ ብዙ ነገር ከትምህርት ቤትም ስለምትቀር ከብዙ ሰዎች ጋር ስለምትውል በሱ እያስፈራሩ ብር ይቀበላት የነበረው ጓደኛዋ አሁን ላይ እያስቸገራት ነው። ባለፈው ክፍል እንደውም እስከ መደባደብ ድረስ ደርሰው ነበረ። አሁን ደግሞ መኩን ተናግራ እንግዲህ እንዲያስጥላት ወይም ደግሞ በሱ ለማለፍ እየሞከረች ነው። መኩ ደግሞ እኔ አንቺ ምንም ብትይ አላምንሽም እያላት ምን ነው እኔ እህት አይደለሁም ወይ እያለች ወዱን ከበላችሁ በኋላ እሱም እንግዲህ አላስችለው ብሎ የሴት ልጅ ጥቃት ትላላችሁ። መኩ በጣም ምርጥ ወንድም ነው። ለኑኑያት ራሱ ያደረገው እንትን የሆነ ጀግና ነው። የእውነት በጣም ነው ደስ የሚለው። ልክ ያፌት እነ እፉዬ ላይ እንዳለው ማለት ነው። ልክ እንድነሱ ነውና በጣም ነው ደስ የሚለው። በጣም ደስ የሚል ገጸ ባህሪ ነው የሱና እንግዲህ እየተከታተላት ነው ከኋላዋ የምትደርስበት ድረስ ማለት ነው። እንግዲህ ልጆቿ ያስቸግሯታል አያስቸግሯትም እያለ እየተከታተላት ነው። እዚህ ጋር ደግሞ ኑንያት የኔ እናት ገና በልጅነቷ ገና በወጣትነቷ እንግዲህ የኤልሹ እናት ማለት ነው ኑንያትን የሌለባትን በሽታ በውስጥሽ ቫይረስ አለ ብላት እንግዲህ ብዙ ነገር ያሰበችው ለእናቷ ለማሳካት አሁን ላይ ተስፋ ቆርጣ እንግዲህ ኑንያት እኔ በጣም ነው የምታሳዝነኝ። በጣም ምስኪንዬ ነች እውነት የሆነ ሁሉ ነገሯ የሆነ ስስ ነገር ነችና በጣም ምስኪንና ደግሞ ሁሉም የሚወዷት ተወዳጅ የሆነች ልጅ ነች። እዚህ ጋር እንግዲህ የኑንያት እናት ደግሞ በጣም ነው ያሳገችኝ። እዚህ ጋር እንግዲህ ቢራቢሮ መጋረጃው ላይ ያለች መስሏት አስሬ እሺ ትላለች። በነጠላም እየመጣቻት
ምሳ ልትንቀሳቀስ አልቻለችም። እንዴ ለምንድን ነው የማትሄደው እያለች የኑንያት ወንድም ስትጠይቀው እሱ ደግሞ ይች እኮ አርቲፊሻል ናት ነፍስ የላትም አትንቀሳቀስም እያላት እሷ እንግዲህ ሆ ያሁን የምኑ ጌጥ ነው ብላ ተገርማ እንግዲህ ቁጭ ብላለች። ደግሞ ምን ታክላለች? በጣም እኮ ትልቅዬ ነች እያለች ቁጭ ብላለች ማለት ነው። እንግዲህ በጣም ደስ የሚልና ብዙ ነገር ትምህርት ያለው ድራማ ነው። የማታዩ ካላችሁ ተከታተሉት። እዚህ ጋር እንግዲህ መኩ የእሷን ጉድ ቅሌቷን ወይም ደግሞ ትምህርት እንደማትማር ትምህርት እያለች እየወጣች ከጓደኞቿ ጋር እንደምትውል አውቆ እንግዲህ በጣም ተናዶባታል። ምን ታካብዳለህ እንዴ? እኔ ትንሽዬ ጉርሻ ሰጣለሁ እያለችው እሷ ደግሞ ኤልሹ ደግሞ ጉርሻ ሰጣለሁ እያለችው ነው። እሱ ደግሞ እኔ ካንቺ ምንም ነገር አልፈልግም፣ ቤተሰቦችሽ ማታ ሲመጡ እናወራለን። ኤልሹ እንግዲህ በጣም ፈርታለች፣ ደንግጣለች። መኩም እንግዲህ ከመናገር አላቆምም ብሏታል። እንግዲህ ኤልሹ እንግዲህ ምንም ማድረግ አይቻልም። ምን ያደርጋል አሁን ምን ያደርጋል ድስት ጥዶ ማልቀስ ድሮ ነበር እንጂ መጥኖ መደቆስ አሉ። እና ታዲ ራሱ ለመሲ ነግራት ነበር፣ አንቺ በየቀኑ ለመዝናናት የምታወጪው ወጪ ለኔ ትምህርት ቤቴን ሸፍኑ የቤት ኪራይን ይሸፍንልኛል እኮ ለምን አትማሪም ስትላት፣ እኔ ያንቺ የቤት ኪራይ መች አስጨነቀኝ ብላት ነበርና እንግዲህ ኤልሹ እንግዲህ ቻል ላርጊው እንግዲህ አሁንስ አበዛው እንዴ? መንገድ ላይ የጎተትከኝ ትገለኝ ነው እንዴ? እንኳን እጅሽን አንገትሽን ሲጥ ባረግሽ ምኞቴ ነው። አንቺ እንደው ምነው የሴት ቀላል ወርደታ ምንሽ? በኮድ ዛ ተሳደብ። እንኳን መሳደብ ጠፈጥፍሻለሁ። አንቺ አሰዳቢ ትንሽ እንደው ይሄንን የመሰለ